ሰላም እንዴት ናችሁ የልጁ ቤተሰቦች? እኔ በጣም ደህና ነኝ። ከእናንተ ናፍቆትና ፍቅር በስተቀር በጣም ደህና ነኝ። ያው እየጠፋው እንደሆነ አውቃለሁ ምናምን ነገር አንዳንድ አለመመቻቸቶችና ስራ ምናምን ነው እያጠፋኛለሁ። ዛሬ በአዲስ ነገር መጥቻለሁ። የሚገርማችሁ ነገር እውነት እኔም በጣም ናፍቃችሁኛል ምናምን ነገር ቶሎ ለመምጣት ሞክራለሁ ከዚህ በኋላ እና አንዳንድ አዳዲስ ስራዎች ምናምን አሉ። እነሱም በቅርቡ አሳያቸዋለሁ ምናምን ነገር እና ያው ከዚህ በኋላ አልጠፋም። ላለመጥፋት በደንብ ሞክራለሁ ምናምን። ሁላችሁም ቼክ ስለምታረጉኝ ስለምትጠይቁኝ ምናምን በጣም አመሰግናለሁ። ሁላችሁንም በጣም ወዳችኋለሁ። እና ዛሬ የማትጠብቁት አዲስ ሰው ላስተዋወቃችሁ ነው። እስቲ ገምቱ፣ ለመገመት ምናምን ሞክሩ። ያው እንደማትጠብቁት አውቃለሁ ምናምን ነገር እና ሰርፕራይዝ ነው ለኔም ለእናንተም። ከረጅም ጊዜ በኋላ ነው የማገኘው። በጣም ናፍቆኝ ነበረ ምናምን ነገር። ነገርኳችሁ ናፍቃኛለች ወይ ናፍቆኝ ነበር። እና ዛሬ በአዲስ ቪዲዮ አብረን መተናል እና እስቲ አብረን እንጠብቀው። ያው እያረፈዱ ነው ሁሉም የሚመጡት ታውቃላችሁ። እኔ ብቻ ነኝ የማላረፍደው፣ ሁሌ በጊዜ የምመጣው። እና የኔ ወዶች እናንተ ጋርም ያለ አዲስ ነገር አለ? ምን አለ ንገሩኝ እስቲ። በተረፈ እኔ ደህና ነኝ እግዚአብሔር ይመስገን፣ ጠንክሬያለሁ። ከዚህ በኋላም ደግሞ በቆንጆ ስራ አመጣለሁ፣ አልጠፋም፣ አስተካክላለሁ ከዚህ በኋላ። እና የሚመጣውን ሰው እስቲ ገምቱ፣ ኮሜንት ላይ 1-2 ደቂቃ ገምቱ እስኪመጣ ድረስ። ያው አርፍዷል ስንት እና በአዲስ ሰርፕራይዝ ዛሬ እንገናኛለን ማለት ነው። የምትወዱት ሰው ነው። ሁላችሁም እንጠብቀው አብራን። አትመጣም ጊሊያድ? አንቺ እንዴት ነሽ? ያንክ ረጅም ጊዜ ከተገናኘን ሰላም በጣም ዩቲዩብ የቀረስኩ ነው። ሃይ ብላችሁ ሰላም ቤተሰቦች እንዴት ናችሁ? ሰላም ብላችሁ እንኳን ሰላም ቤተሰቦች እንዴት ናችሁ? ሌላ ምን ይባላል? እኔ እኮ ንግግር አልችልም። ያው በላችሁ ሰላም በደምብ ሰላም ቤተሰቦች እንዴት ናችሁ? እሺ እንዴት ናችሁ? ብዙ ጊዜ በኋላ መጥቻለሁ። በጣም ረጅም ጊዜ በስመ አብ። አንድ ላይ ካያችሁን በጣም ቆያችሁ። ረጅም ጊዜ። አዎ አደይ ድራማ ነው። አዎ በአደይ ድራማ ሰላም ቤተሰቦች። እና እሱ ነበር እንደዛ የሚያቀብጠኝ አደይ ድራማ ላይ ታውቃላችሁ። አንተ እንዴት ነህ? ተጠበቀኝ እኮ በጣም አረፈድክ። ትራንስፖርት ታውቂያለሽ? አዎ እንዴት ነህ? አለኝ እንደ ቦታ ነው ደግሞ። አዎ እዚህ ምናምን ያበደ ነው። ይሄን እያየሁ ነው እስካሁን ድረስ። አይ አላስደበረም። አዎ እንዴት ነህ? እንዴት ነሽ? ሁሉ ሰላም? ስራ ምናምን እንዴት ነው? ስራ ቆንጆ ነው። እሺ ተመስገን። አንቺ ጋርስ? ቆንጆ ነው እግዚአብሔር ይመስገን። ስቃሴ ምናምን አሪፍ ነው። ጠፋው ድራማ ምናምን። ኦኬ አዎ። ከዛ ስራ በኋላም ተገናኝተን አናውቅም። አዎ በጣም ሶሻል ሚዲያ ላይ ብቻ ነው ማይክ ቲክቶክም ሶሻል ሚዲያው ከፌመስ ጋር ያለሁት ጋይስ። ባንቺ ጋር ለተመስኩት ማን ያገኛል? እንዴት ነሽ? አለሁልህ። እንዴት ነው አንተ? አለን ይመስገን። እና እንዴት ነው ስራ እንዴት ነው አንቺ ጋር? ላይፍ ነው ዛሬ ይመስገን አለን። አምሮብሻል ደግሞ። አዎ ታውቃለህ። አዲስ ነገር አለ አንተስ? እኔ ጋር ያው አዳዲስ ስራዎችን ያው እየሞካከርን ነው። ጎበዝ አርቲስት ጋይስ። ከሱ እያየሁ ነው አርት የተማርኩት። አረ አንተ ነህ ሮል ሞዴል ልንገርህ ብዬ ነው። ሮል ሞዴል? አዎ ሳድግ እንዳንተ ነው የምፈልገው። አረ እውነት ሳድግ ከዚህ በላይ ቀንዳታው ወዴት ልትሄጂ ነው? አይ ደስ ይላል። ስላገኘሽ ደስ ብሎኛል። እኔ ራሱ ስላገኘው ደስ ብሎኛል። ስንት ቀን ስደውልህ ጋይስ ባይዘው ብዙ ቀን ደውዬለት እየቀረ አይደለም ቢዚ ነኝ ይላል። በጣም ይኮራል። ልንገራችሁ ስራ ተደራርቦብኝ ነው። ለኔ ጊዜ ታጣለህ
ይሄው አጣብ መጣው አይደል እንዴ ነው ጓደኝነት። ጋይስ ውቀሱልኝ እንዳጠፋ ከዚህ በኋላ በልስ አልጠፋም። እሺ ይቅርታ። በመከራ ነው የተገኘው። ቤት መጥቼ ነበር። ከዚህ በኋላ ማገኝ ሳይናፍቅም በጣም ይገርማል። አይደለም ስራ ትንሽ ተደራረብኝ ነው ታገለሽ አንድ ወደ አንድ ስሮጥ። አይ እኔ ኩባልኩ ሰርግ እንዳንተ ነው በጣም ቢዚ መሆን የምፈልጋው። ይሄ እንኳን ልጅ ነው ቤት እዚህ ከተቀመጥኩ ይኸው ስንት ሰዓት ይኸው ስራ የሌለው ሰው አየህ። ትራንስፖርት የዚህ ነገር ታውቁታላችሁ እንጂ እኔ ጥፋት ሰበበኛው ብያለሁ። እንዴት ነሽ ግን አንቺ? ለምን አዲስ ነገር አለ? አዲስ ነገር ያው ላይፍ ስትራግል ነው ነገር አንቺ ጋር ያ ምንም የለም እንደምታውቀው ነው። ያው ወደ ሶሻል ሚዲያው ምናምን አሁን ነው በቃ እየተመለስኩ በደንብ አሪፍ ያረፍኩ ማለት አዎ። ለራሱ ጊዜ አጣሁኝ እንጂ ፈልግ ነበር። ችግር የለም እንደምንም ብለን ከዚህ በኋላ ታዲያ ምሳ አሁን የበላው ሰሪ ትበላለህ? እኔ እንኳን በልቼ ነበር እንታት እኔ አሁን የበላው ስትቆይብኝ ጊዜ እየበላው ነበር። ስለዚህ ቆይተን እንበላለን ማለት አዎ ቢያበደ ነው ያው ደስ የሚል ቦታ ነው በጣም አየሩም ቆንጆ ነው ዛሬ። ቅዝቅዝ ያለ ነው እና በተረፈ እንዴት ነው አንቺ ጋር? ቆንጆ ነው። ምን አዲስ ነገር አለ? እስቲ የማላውቀው ንገረኝ። አገባህ አሉ? አዎ ያው የህይወቴ አጋር የምትሆን ሴት እየፈለክ ነው? አገኘክ? እየፈለገ ነው ጋይስ። እንግዲህ ቴክስት አድርጉለት፣ ስልኩን ኮሜንት ላይ ያስቀምጥላችኋል። አንቺስ እንደማ አንቺ ከኔ ትሻለሽ እኮ። እንዴት ጥሩ ሪሌሽንሺፕ ውስጥ እንደነበርሽ አውቃለሁ። የዛን ጊዜም ቢሆን አዎ የዛን ነው። እንዴት ሆነ ግን? ናይ እንደምን ጋይስ ዛሬ ለቤተሰቦቻችንም እስቲ እውነታውን ነው። ኧረ ተው፣ ይሄ ነገር ሶሻል ሚዲያ ላይ ጭራሽ ማውጣት እኮ እንደማልፈልግ ታውቃለህ። እንደምን ያመንሽበት ነገር አለ? ምን ነበረ ነው? አሁን እንደ ድሮ አይደለም ማለት እንዴ? ጋይሶች እንደው ከዚህ ክሩ ቀሮ የሚያገባው ሊዲያ ናት የተባለ ይወራ ነበር። ያ ፊታ ነበር ነው። ለምን ያው በቃ ነገሮች እንዳሰብኳቸው አይደለም። ምን ተፈጠረ? አሁን ስለዚህ ማውራት አልፈልግም። የምር ምን ችግር አለ? እኔ ወንድምሽ ነኝ በአቅም። አዎ ግን በቃ በሚያሳዝን ሁኔታ ነው በቃ ላይክ የማይሆን ነገር ተፈጥሮ ያው ተለያየንና እኔም ለረጅም ጊዜ በቃ በጣም ደብሮኝ ነበር። ይሄን እየለቀሽ ነው እንዴ? አንቺ ያምሻል። በቃሽ፣ ተረጋጊ። ተይው በቃሽ። እንዴ እኔ እንደዚህ ስሜት አይቶኛለሽ ባላሰብኩም። ስለሱ ሲወራም እንደማልፈልግ እያወቅ እንዴት ትጠይቀኛለህ አንተ ራሱ? ኖርማል እኮ እንደ ቀልድ ነው ያሰብኩት። ተረጋጊ በቃሽ። ይቅርታ በጣም ፊቴን ታጥቤ ልምጣ እንዴ? ምንድነው ያጠፋሁት ነገር አለ እንደ ቤተሰብ እንዴ? እኔ እንዲህ ስሜታዊ ትሆናለች ብዬ መች አሰብኩ። ኖርማል ወሬ አለ እንዴ? ያወራኝ ነበር። ምን ባደርግ ነው ይሻው? እሷ ደግሞ ካኮረፈች አትመለስም። እንተክቼ ለርሳህ ተሰው አረኔስ ፍጹም አልቻልኩም። እሱ ጋር ያለምሽ ችግር የለውም አውቃለሁ እኮ እሱ በሆንኩ እንደማትጠይቀኝ አውቃለሁ። ግን በቃ ያው የተፈጠረው ነገር ሁሉም ሰው እንደዚህ ሲጠይቀኝ ምናምን በጣም ነው የሚደብረኝ። እንደዚህ አላለም። እኔም እንደዚህ ባይሆን ደስ ይለኝ ነበር። ብዙ አመት የጠበቅኩት ነገር ነበር። እሺ በቃ በጣም ይቅርታ። እሱን ነርሷ በቃሽ። ወንዴ ስሜቴ እንዲረበሽ ካረክ በኋላ እንርሳዋለን ወይ? በቃ ቁረጠው ብራስ። አይ ኦኬ፣ ችግር የለም። እንደዚህ ሆነሽ ቤተሰቦች እንዳይደብራቸው
በጣም ይቅርታ ቤት። እሺ ምን ይሻላል? አይ ምንም ችግር የለም። በቃ ምን አውራን ጨት እና እንዴት ነህ? እኔማ ደህና ነኝ። እና ምን አዲስ ነገር አለ? ስራ ምናምን እንዴት ነው? ስራ እባክሽ አድካሚ ይቅርታ ግን እውነት አይ ችግር የለም። በቃ ያው እኔ ስለሱ ማውራት ስለማልፈልግ ነው። ማይ ደግሞ እንደዛ አላሰብኩም። ኖርማል እያወራን ስለሆነ አዎ ያው የተፈጠረው ነገር ደስ አይልም ምናምን ነው። ብዙ ሰው ይጠይቀኛል የሆነ ሁሉም ሰው ስለሚያቀና አንድ ላይ ምናምን ነገር። እኔ ደግሞ ድሮ የነበራችሁ ነገር ነው ማስተዋወሰው። የዛን ሰዓት የነበራችሁ ነገር እኮ በጣም ደስ የሚል ነገር ነው። አዎ ያው መሀል ላይ ሴጣን ገባ። ይቅርታ ሬሎ መራሁት። ያው ጥሩ ስሜት ላይ ስላልነበርኩ ምናምን ቶሎ ረብሻለሁ እንጂ ኖርማል ነው። ቤተሰብ እንግዲህ ይቅርታ ጥሩ ጊዜ ላይ ምን ነው ትንሽ ረበሽኳት። ሶሪ በጣም እና ሌላ ስላንተ እስቲ ንገረኝ። ስለኔ ምን አስደነገጥኩኝ ራስ ያረጋግጥኝ ነው። እነሱ የማያውቁት ነገር ካለ እስቲ ንገራቸው። ምን የተደበቀ ነገር አለ? እኔ ልጠይቅላችሁ ጋይስ። እንዴት ነው ፍቅረኛ አለክ ወይ ደግሞ እሺ የፍቅረኛ መስፈርት ምን ነው ንገረን። አረ እኔ እንደዚህ አይነት ነገር ሚዲያ ላይ እንደጣብኝ አልፈልግም። መስፈርትህን እኮ ነው ምን ችግር አለ? አረ ነው መስፈርት ኖርማል ነው። ያው ፈጣሪ ለኔ ብሎ የሰራት አለች ምሽስ መልክ፣ ቁመት፣ ጸባይ ምን አይነት ጸባይ ነው? እንዴ ዲማ ካልኩኝ የጄ ፋብሪካ ነው ማዞን ተነደኩኝ። እንዴ ፍላጎት የለህም? ላይክ እንደዚህ አይነት ሴት ብትሆን ለኔ አሪፍ ነች ነው የምትላት? የቤተክርስቲያን ሰው ሆነች በቂ። የቤተክርስቲያን ሰው ከሆነች በቂ ነው። ሰንበት ትምህርት ቤት ዴም አርጉለት። አረ ጭራሽ። እሺ ሌላ ደግሞ እስቲ ከሰው የምትጠላው ጸባይ ምናምን? እኔ ውሸታም ሰው አልወድም። ታውቂያለሽ ደግሞ እሱ ውሸታም ሰው አልወድም። ምን አይነት ውሸት ማለት? አንዳንዴ እኮ ለጥሩ ነገርም ይወሸድ አይነት አለው። ግን ምንድነው እውነቱን ተናግሮ የመሸበት ማደር እና ይባል ነገር አለ። አዎ እሱማ በቃ ተናግረሽ ያለውን ነገር የመጣ ይሻል። እሺ ሌላ ምን ልጠይቅህ? እስቲ ግን ያንቺ ነገር ያንቺ መስፈርትሽ ምንድነው? ያኔ መስፈርቴ ፈራ እግዚአብሔር ያለው ዴም አሁንም ከገዳም ዴም እንዳደረኩት። ኧረ ቤተሰብ ቀልድ ነው። ፈራ እግዚአብሔር ያለው ረጅም ወንድ ቢሆን አረታ ቀይ ሁሉ ቀይ አይደለም። ቀይ ሁሉ ቀይ አይደለም ደግሞ ማለት እኔ ቀይ ሁሉ ጥቁር። ሌላ ደግሞ እንትን ጂም የሚሰራ ሰው መሆን አለበት። እንኳን ለከፋ አልሰጥም ለሳሪክ ነኝ ማለት ነው። ሌላ ደግሞ በጣም ይንከባከበኝ። በጣም እንዴት እንክብካቤ እንደምወድ ታውቃለህ። እና አንቺን የመሰለሽ ንግስት ካልተንከባከበ ሰዋ በእናትህ። ሌላ በቃ በጠበስ ባህሪ የምጠላው ባህሪ ውሸታም አስመሳይ። ላይክ ውሸት አንዳንዴ ያጋጥማል እኮ ግን ባይዋሽ ጥሩ ነው። ከተዋሸም ደግሞ እኛም በማይጎዳ መልኩ ቢሆን ጥሩ ነው። አሁን ቅድም እንደዛ ስሜታዊ ያደረገኝ ነገር መዋሸቴ ነው። ገባ? አሁን ወደራ አንመለስም። ሌላስ ሌላ ምን ልንገርህ እስቲ ለቤተሰቦቻችን ያው እንዲያውቁ የምትፈልገው ነገር ከዚህ በኋላ ጋይስ አልጠፋም። ባይዘው በጣም እየጠፋው አስቸግራቸዋለሁና ዩቲዩብ ላይ በተለይ አንተ ራሱ ዩቲዩብ ባይዘው ጋይስ ዩቲዩብ መስራት አለብህ። አዲስ ዩቲዩብ እንከፍታለን እና አዎ ግድ ነው እና ከዚህ በኋላ አልጠፋም። ቢያንስ ቶሎ ለመምጣት ሞክራለሁ ምናምን
አትጥፋ በሉት እሱን ሁላችሁም ጋይስ። እኔም አልጠፋም ነው ቃል ገባው አልገብተሃል በእነሱ ፊት መጥፋት አይቻልም። እና ሌላ ምን አለ ልነግራቸው የምፈልገው ነገር ሌላ ምንም የለም። ሁሉም ነገር ያውቁታል ብዬ አስባለሁ አይደል? ያውቁታል። እንደኔ አንተማ ጠፍተህ እኮ ብዙ ነገር አምጣለኝ። አንተ ምንድነው ቀይ አልነበርክ እንዴ? ኑሮ እንዴ እዩት ጋይስ ልዩነታችን። አንቺ ጠቁር ያለኝ ማርያም ነው ያንቺ እኮ የኔ ነው። ጠቁርክ በጣም ቀይ ሰው ነበረ ባይዘው ነበርኩ። አይ ያንቺ ከላይ ነው። የኔም ይቀላል። አንተ እጆቹ አጫጭር ናቸው። በስመ አብ ያቸው ለኔ በቄን የኔ ይወጣል። ያው ከኔ ያው ነው። አለንጋ ጣጦቿን ጨርሳት ነው አባባል ማታቀም። እኔ እኮ ብዙም አያለው ታዲያ ያዘራል። ያ ብታይ ቢሆነ ታምርብሻል። ታው ታሽከረነኝ እና ጋይሶች ከዚህ በኋላ አንጠፋም። በአዲስ ስራ አንድ ላይ እንመጣለን ምናምን ነገር ብዬ አስባለሁ። አረን እኔም አስባለሁ። አዎ የዛሬ ውሏችን እንግዲህ ከባርኮት ጋር ባርኮት ወይስ ጊሊያድ ማን ልበለኝ? ባይዘይ አንቺም ቤተሰብ አይደል? ጁኒየር በይኝ። በሶስቱም ስም ነው ግራ የሚያጋባኝ። ባርኮት ጊሊያድ ጁኒየር ብዬ ነው ስልከን ሴቭ ያደረኩት። በቀለለኝ ቶሎ ሰርች አደርጋለሁ። በቤቴ ስም የለኝ ነው ስም የለኝ በቤቴ ነው ስም የለኝ በቤቴ የሚባል ደግሞ አባባል እዛ የሚባለው አይደል? እዛስቻለ አዲስ አባባል እየፈጠረ ነው ጋይስ። እኔ ለቤተሰቦቼ በቀረባቸው ስም ጥሩኝ ብዬ። ኦኬ ጋይስ እንግዲህ በፈለጋችሁት ጥሩት። ዛሬ እንግዲህ ይሄን ይመስላል ውሏችን እና ወዴት እንሂድ? እንጃ ወጣ ብለን ትንሽ እንትን ብለን ግቢው ዞር ዞር ብንል ጥሩ ነው። ትንሽ እዚህ በጣም ነው የሚያምረው ስለሚል ወክ እያደረግን ብናየው አይደል? እሺ በቃ እንውጣ እና ቤተሰቦች መታከታተሉን እዩት ግቢውን ትንሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነው። አስቸጋሪ ሰው ነበር። እኔ አላስቸግርም። ባይዘይ ጸባይኛ ነኝ። ዝም በይ ወረኛ። እንደኔ ጸባይ የሚመቸው አለ? ከዛ ክሩ እሱስ የለም። ሁላችሁም ሰምታችኋል። ከዛ ክሩ አባላቶች አስቸጋሪ ሰው ነበርሽ። ለማንኛውም ቤተሰቦች በሌላ ቪዲዮ እንገናኛለን። ባይ። እንወዳችኋለን። ሰብስክራይብ ያርጋችሁ። ሰብስክራይብ አድርጉ። ሰብስክራይብ አድርጉ።